ጊዜ ሲሪየስሊ ሳይሆን ነገሩ ቀደም ባለ መልክ በጨዋታም በሚያስቅም ሁኔታ መሰጠት ያለበት ነው። የቢዝነስ የእንትን ጉዳይ አለ፣ ኦፊሻል የሆነ ነገር አለ። ነገር ግን ጓድ ፕሬሽን እንደጠቀሱት እዚህ በነበርንበት ጊዜ ቅድም ስማቸው የተጠቀሰው ጓድ ኮሎኔል ዮሐንስ አንዱ ነው። ጓድ ኮሎኔል ዮሐንስ ከነበሩት ጓዶች ውስጥ በጣም አነስተኛ የተባሉት ናቸው። አሁን በሚሰሩበት ጊዜ ሽምግልናቸው ያልደሩ ወይዬ ደረጃ ይዘዋል። ሌላው ነገር ቤት እንደሚለኝ እዚህ ትምህርት ቤት ባለንበት ጊዜ በተጨማሪ በእውነቱ ገለጽ ትምህርት ቤት ብዙ የምናስታውሰው ነው። አንድ 10 ዓመት እዚያ አሰልጣኝ ነበር። ምናልባትም ከ18ኛው ኮርስ ጀምሬ እዚህ ልጅነቶች አሶስተኛው ድረስ ለነበር የምናስታውሰው በዚህ ጊዜ እና በመጀመሪያው ኮርስ በ18ኛው ይህ ወቅቱ መሪያቸው ጓደኞችና እንደ ዛሬው ሁላችንም ሰብሰብ ብለን በተገኘንበት ቦታ ጓድ ጀነራል ቆምላቸው ናቸው። እንደዚህ ጀነራል ጌታቸው ናቸው ኮርስ ላይ ነበሩት በዛ ጊዜ እና ኢላማ ወረዳ ነው ያለው። ይሄ እነሱ ምረቃ ጊዜው ተመለሱ ይመጣሉ። ከዛ በኋላ ይሄ የፈረስ ሳጥን ይባላል የሚዘጋጀው ስፖርት እሱ በሚገባ ይዘጋጅና በሳሳት ያረሙኛል አሉ ልጆች ገራጭ የሚሆኑ ተረፈው እና ያ በድልብ በደንብ ይዘጋጅና የኢላማ ወቅት ነው ተቆጣጣ መሪ ይጋበዛል። ኢላማ ይጋበዙ ተጠላዩና ሲሮካባቸው እንደተቆጣጣው ሲመለከቱ በቋንቱ ራሱ ለጀርመኑ ሲታራዩ ጀነራሉ ሆራ ነው እና ጀነራል አማካሪ አለ የፊልም የመከላከያ ሚኒስትር አማካሪ የተኮሱ ይሏቸዋል። ስንቱ የተኮሱ ጀነራል አስሪው እርማጅቲ በጣም ያደረጉና ሰውየው ባጋባቸው ነው ያደረጉ ኳ ያደረጉ ይሄ የመሀከል ቡላይ ንጉሠ ነገሥቱ ተኳሽ ናቸው ሌላናቸው ተብሎ በዚህ አይነት ተደረገ። ቅድምም እኛ ስንተኩስ